በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁልኝ ወይ? እኔ ጋ ሁሉ አማን፣ ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም? ቅመሞች እረኞችዬ ደህና ናችሁ? እህት ወንድሞቼ፣ ውድ ኢትዮጵያውያን ኤርትራውያን ሰላም ብያለሁ። ሰላም ታደርሳችሁ በያላችሁበት። ሀገራችንን ሰላም፣ ህዝባችንን ሰላም፣ ዓለማችንን በሙሉ ሰላም ያርግልን። ሰላም ከምንም በላይ ቀዳሚ ነውና ሰላማችንን ብዝት ያርግልን እያልኩ እንደተለመደው በአዲስ ስራ በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም በላይክ ጀምሩት ቪዲዮዬን እስከ መጨረሻው በማየት አበረታቱ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ 10,000 ለመግባት እንግዲህ ትንሽ ነው የቀረኝ። እንዳልኳችሁ 10,000 አስገቡኝ እላችኋለሁ። ሞራሌ እንዲነሳሳ በጣም ቻናሌ ቀዝቅዟል። ሁሌም እንደምላችሁ አበረታቱኝ ውዶችዬ። ዛሬ እንግዲህ የመጣሁበት ከነ ንግስት ሱመያ ጋር አልጨረስኩም ማለት ነው። ዛሬም እነሱ ጋር ነኝ። በጣም ያሳዝን ነገር ነው ዛሬ የተፈጠረው፣ እጅግ በጣም ማለት ነው። ምን እንደምል አላውቅም። ማዘን ነው ያለብኝ ወይስ አዝኛለሁ እንደ ሰው? ምክንያቱም ኤሚር በቢላ ተወግቷል ማለት ነው። እንግዲህ የተሰነዘረው ለአቡ ጀሚላ ለአቶ ሰኢድ ነበረ። ያው ሰኢድ ደግሞ ቀልጠፍ ብሎ አፈፍ አድርጎ እንግዲህ ለአሚር መልሶለታል ማለት ነው። አሚር መጀመሪያ ያንን ማድረግ አልነበረበትም። የዚህ ሁሉ ጥፋት ብዬ የማስበው ደግሞ ሙቤ ነው። እውነት ለመናገር ቆይ አንዴ ያዛን እያለ ነው እና ጥፋት ሆኖ ይታየኝ ማንጋ መሰላችሁ ውዶቼ? ሙቤ ጋር ጥፋት አለ። ሙቤ ጋር ግጥም ያለ በጣም ትልቅ ስህተት ነው የሰራው። ምክንያቱም ሰኢድን አሳምኖት የመጣው ኤሚር ወደ ራሱ ተመልሶ ባለትዳር ሴት ቀለበት ሊያደርግ መዘጋጀቱ እና ያንን ደግሞ ኒካህ እንዳላት ሱመያ አያውቅም ነበረ። ስላወቀ ስህተት እንደሰራ ገብቶት ሰኢድን ይቅርታ ሊጠይቅ ዝግጁ እንደሆነ እንደዛ ብሎ ነው ሙቤ ሰኢድን አሳምኖ ወደ ሱመያ ጋር ወደ ኤሚር ጋር ይዞት የመጣው። ቀድሞ ከሰኢድ ቀድሞ ሙቤ ሲገባ እነሱ እሳት ሆኖ ነው የጠበቁት። ይቅርታ እንድትጠይቁ ሲላቸው ሁሉም እንዴ ሱመያ እጇ ተሰብሮ ነው ያለችው፣ እሱ እንጂ እኔን ይቅርታ መጠየቅ ያለበት እኔ እንዴት እሱን ይቅርታ ጠይቃለሁ? ኤሚርም እንደዛው የሚል ሰማይና ምድር የሆነ ነገር ሆነ ነገሩ ማለት ነው። ስለዚህ ሙባረክ እርግጠኛ ባልሆነበት ነገር ሰኢድን አሳምኖ መምጣት አልነበረበትም። ሰኢድ የጠበቀው ሌላ፣ ሲሄድ ያገኘው ሌላ። ስለዚህ ሰኢድ ጋም ይሄ እዚህ ጋር ሰኢድ ስህተት ምንም የለውም። ምክንያቱም ገና ሰላሙ አለይኩም ሲል እንኳን የመለሰለት የአላህ ሰላምታ የለም ማለት ነው። ቁጭ ብሎ በሰከነ መንገድ ለማየትም አልተፈለገ ማለት ነው። እዚህ ጋር ንግስት ሱመያ ሳታቅርታ አይመስለኝም። ምክንያቱም እሷ በጣም በሳል ልጅ ናት፣ ታውቃለች። ነገር ማብረር ከፈለገች ነገር እንዲበርድ ማድረግ ትችላለች። ነገሮች መስመር እንዲይዙ ከፈለገች መስመር እንዲይዙ ታደርጋለች። ግን እዚህ ጋር ደግሞ በጣም ነገሮች እንዲጓጓኑ ምንም በሰከነ መንገድ ማውራትም ምንም አልፈለገችም ማለት ነው። እዚህ ጋር ተጎጅ ማን ሆነ? በስተመጨረሻ ኤሚር ነው። እኔ ስፈራም የነበረው ይሄንን ነው። ምክንያቱም ይሄ ልጅ አንደኛ በጣም ገና ልጅ ነው። የሚያደርገውን
በሰል ባለ አስተሳሰብ አስቦ አይደለም የሚወስነው። ሁለተኛ ከጤና አንጻር ገና አላገመመም። ስለዚህ በዚህ ላይ ወንድነት ይፈታተነዋል። ገባችሁ አይደለ? እነዚህ ነገር ተጨማምረው ኤሚሪን መስመር የሚያስቱት ብዙ ነገሮች ይኖራሉ ማለት ነው። እና ይሄ ነው የተፈጠረው። እንግዲህ በስተመጨረሻም የኒካህ ሚስቴ እስከሆነች ድረስ የኔ ኒካህ እስካልወረደ ድረስ ባጠገቧ እንዳላይህ ማንም ሌላ ወንድም ፊቷ እንዳላይ፣ ኒካህ እንዳወርድልሽ ከፈለግሽ ደግሞ ልጆችን ሰጥተሽኝ ከዛ በኋላ ለማወርድልሽ እንጂ ኒካሽን አላወርድም፣ ይሄ ነው የመጨረሻዬ ብሎ እንግዲህ ማንም ይቅርታ ሊጠይቀው እንዳልሆነ ሲገባው የመጨረሻውን መልእክቱን አስተላልፎ ነው እንግዲህ ሰይድ መመለስ የፈለገው ማለት ነው። ምክንያቱም እኔ ለጸብ አይደለም የመጣሁት፣ አንተ ይቅርታ ይጠይቅሃል ብለህ ነበር ያመጣኸኝ፣ ግን እያሰደብከኝ ነው አለው። ከዛ ኦላይ ደግሞ ሰይድን ከጀርባ በኩል የማይሆን ነገር ነው ያደረገው ማለት ነው። እውነት ለመናገር እኔ ራሱ ከጀርባዬ ነካ ሲያደርጉኝ አልወድም፣ እኔ ሴቷ ማለት ነው፣ በጭራሽ ማለት ነው። እንደዚህ ትከሻዬ ለቀልድም ሆነ ለምን እንደዚህ ነካ ምናምን ይሄ የሆነ መታ ምናምን የሚደረግ ነገር አልወድም። ወዳው ነው የምቀየረው። ዞሬ ፖክስ ሁሉ ልሰነዝር እችላለሁ። በጭራሽ እንደዚህ ሰው እንዲነካኝ አልፈልግም። እና ይሄንን እንግዲህ ኦላይ ያደረገው ምንድነው? ሄዶ ሰይድን አንገቱን ነው ከጀርባ በኩል የያዘው ማለት ነው። ገባችሁ? ይሄንንም አልፎት ሰይድ እንግዲህ መልእክቱን አስተላልፎ ሊመለስ ነበረ። ኤሚር ሆዬ ከየት እንዳመጣው ከሰማዩ ከመሬት አላሁ አለም ቢላ ይዞ ወደ ሰኢድ ሰነዘረበት ማለት ነው። እንግዲህ ሰኢድም ቀልጠፍ ብሎ እየሳኩ ነበር። እንዳውም ትላንት ወዳ በለቀቁት በተደባደቡት ማን ነው ስሙ ሚኪ 1-6 ጨፈጨፈን እያለ ነበር። ሰኢድ እኮ ስፖርተኛ እኮ ነው። ሰኢድ እኮ ጠንካራ ልጅ ነው እንዴ! 1-6 አልቻልነውም ነገር የሆነ ነገር ቢያደርገንስ እያሉ ነበርና አሁንም ኤሚር ሆዬ በቢላ ያኔ እንደዚህ አንዳንድ ጊዜ በቦክስ በምን በተለያየ ነገር የሰው ልጅ የማትይዙት ከመሰላችሁ የማትመክሩት ከመሰላችሁ እንደዚህ ስለታማ ነገር በሩቅ እንደዚህ ዱላ ነገር ምናምን አያዋጣም። አዘለ ማቀፈም እኔ ያሳዘነኝ አሁን ኤሚር ነው። የምሬ ነው የምላቸው። ኤሚር አሳዝኖኛል። ሱመያ ኤሚር ህይወቱ አደጋ ላይ እንዲሆን አትገፋፊው፣ ፊት አትስጪው፣ አይመለከትህም በዩ፣ በመሀላችን አትግባ በዩ። እረዳሻለሁኝ በጣም ተሳቀሽ እንደምትሄጂ ፈታ ብለሽ የምትኖሪበትን መውጣት መግባት እሱ ነገር ተቆጥበሽ እንዳለሽ በጣም እረዳሻለሁኝ። ከጎንሽ የሚቆም አንድ ወንድም ነው ደግሞ ያለሽ፣ ለዛውም ትንሽ ልጅ። አንቺ ለራስሽ እሺ ነሽ፣ በቃ አትበገሪም። አንቺ ራስሽ ማንም ሰው አያስፈልግሽም። እና ይሄ ልጅ በአንቺ ስበብ የሆነ ነገር ቢሆን በጣም ይጸጽትሻል። እንደውም ሰኢድ አስተዋይ ነው እና ወደ እግሩ መሰለኝ ታፋው አካባቢ መሰለኝ የወጋው እንጂ በሌላ ቦታ መውጋት ይችላል እኮ። ከፍ ብሎ ኩላሊቱን ቢወጋው አስበሽዋል? ልቡን ቢወጋው ውስጥ አንጀቱን ቢወጋው በጣም መጥፎ ነው። ልጁ ገና ያላገገመ ልጅ ነው እና አንደኛ የልጆችን አባት ነፍሰ ገዳይ ማድረግ ነው። ሁለተኛ ይሄ ልጅ ምንም በማያውቀው ነገር ገና ሩጥ ያልጠገበ ልጅ የሆነ ህይወቱ ቢያልፍ አንቺም ጸጸተኛ ነው የምትሆኚው። እና አሁንም አላህ ያቅልለት ኤሚር። እኔ መጨረሻ ላይ ልል የምችለው ነገር ይሄ ሁሉ ያያንቱ ስራ ነው። በቃ እንደው ሰው መስላ ሰይጣን ተላብሳ መጣ ሰኢድንና ሱመያን ለዚህ ያበቃቻቸው ያቺ አያንቱ የምትባል ህልቅ ናት። እንደው ወይ ሶላት ትጠቀም አብረው አልኖረች
እሷ የሰይጣን በር ከፈተች። ሰኢድም አልሶበረ ተለያዩ ሴቶች ጋር የሄደ ነገሩን ዙሩን አከረረው እና አሁን ደግሞ ቢላ ድረስ መነሳሳት ደረጃ ሰው መጎዳት ደረጃ ተደረሰ ማለት ነው። ይሄ በጣም አደገኛ አካሄድ ነው እና ሱመያ ኤሚርን አላህ ያሽፈው፣ አላህ ያድነው። ከዚህ በኋላ አስቆሚው፣ እንዲጎዳ አታድርጊ። ወንድ ልጅ ስለሆነ አንሶ መታየትን ላይፈልግ ይችላል እና በዚህ መሀል እሱ ይጎዳል። ሰይጣን ስራውን ሰርቶ የሰው ህይወት እንዳይጠፋ አስቆሚ እልሻለሁ። እናንተስ ምን ተሰማችሁ ውድ ቤተሰቦቼ? አላህ ሰላሙን ያወርድላቸው። በትዳር መሀል የሚገባን ሰው መሳይ ሰይጣንን አላህ የያዝልን፣ እዛ ቢጤያቸውን ይስጣቸው። አላህ እዛ እንደው አላህ የያዛቸው። እነኚህ ሶስተኛ ሰው በትዳር መሀል የሚገባ ሰው ሳይሆን ያ ሰይጣን የተላበሱ ሰይጣንና ሰይጣን ብቻ ናቸው። እጃቸውን ይስጣቸው። ባይ። ከዚህ ቀደም የሰራናቸውን ድንቅ ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ